ረሱል ሰለላሁ ዐለይሂ ወሰለም ሚስቶቻቸውን ያዝናኑ ነበር። መንገድ ላይ ሲሄዱ የአላህ መልእክተኛ መንገድ እየተጓዙ እያለ ከሱሐቦቻቸው ጋር አይሻን አብረዋት እየሄዱ እያለ ሱሐቦቻቸውን እስኪ እናንተ ወደፊት ሂዱ ይሉና ከሷ ለብቻ ለመሆን እሷን ለማዝናናት ማለት ነው። ሱሐቦቹን ወደፊት ካስኬዱ በኋላ ትላለች እናታችን አይሻ ነይ እስኪ ሩጫ እንሽቀዳደም አሉኝ ትላለች። የአላህ መልእክተኛ ናቸው ይሄን እኮ የሚያደርጉት። ነይ እንሯሯጥ አሉ። እሺ ብዬ ሮጥኩኝ ቀደምኳቸው በሩጫ ትላለች። አንዳንዱ ሰው ይሄ የባልና ሚስት መዝናናት መጫወት በወጣትነት ብቻ ይመስለዋል። ፍቅር ላይ የመጀመሪያ ጊዜ ላይ ይመስለዋል። ረሱል በዛ ጊዜ ብቻ አልነበረም። እናታችን አይሻ ምን አለች? በወጣትነት ገና ሰውነቴ ቀጭን በነበረበት ሰዓት ተሯሩጠን ቀደምኳቸው አለች። ከዛ እኔ ብዙ አመት ቆይቶ ሰውነቴ ወፍሯል ረስቼዋለሁኝ አለች። ትልቅ ሴት ሆና አሁንም መንገድ ላይ ሰዎቹን ወደፊት ሄዱ አሉና ወደኋላ አስቀሩኝና እንሩጥ እስኪ ደግሞ ዛሬ አሉኝ አለች። በወጣትነት ብቻ አይደለም ያዱጥፋቸው ያደግነታቸው። እስኪ እንሩጥ ሲሉኝ ያ ረሱላህ እኔ ሰውነቴ ወፍሮ እንዴት እሮጣለሁ አልኳቸው አለች። ላቡድ ግዴታ ነው መሮጥ አለብሽ አሉኝ። ከዛ ስንሮጥ ሰውነቴ ወፍሮ ስለነበር እሳቸው ቀደሙኝ አለች። ሲቀድሙኝ የዛን ጊዜ የቀደምሽኝን ዛሬ ደግሞ እኔ ቀድሜ በልጬሻለሁ እያሉ ያጫውቱኝ ነበር ትላለች ማለት። ስለዚህ ሚስቶቻችንን እቤት ውስጥ በጥሩ ሁኔታ መያዝ፣ ማዝናናት፣ ፍቅራችንን መግለጽ። የብዙ ባል ችግሩ ፍቅሩን አይገልጽም። ሚስቱን ወድሻለሁ ከሚል ቢታነቅ ይሻለዋል። ወድሻለሁ እኮ በጣም አፈቅርሻለሁ ማለትን ካፉ ለማውጣት የሚከብደው ሰው አለ። ስለዚህ ያ እንዳይሆን የባል ቤተሰቦች ደግሞ ልጆቻችን ወደ ትዳር ሲመጡ ኃላፊነት እንዲሰማቸው